عليه السلام الموتم التسكل ጌታችን አላህ ሳይሞት ሳይገደል ሳይሰቀል ወደ ራሱ ወስዶታል ወደ ራሱም አንስቶታል እንላለን ይሄንንም ቁርአን በሱረቱ ኒሳ ምዕራፍ 4 ከ157 እስከ 158 ነግሮናል 157ኛው ላይ وقولهم إنا قتلنا المسيح عيسى ابن مريم رسول الله እኛ የመርየም ልጅ አልመሲህ ኢሳን ገደልን በማለታቸው ምክንያት አይሁዶችን ረገምናቸው ወማ ቀተሉ አልገደሉትም ወማ ሰለቡ አልሰቀሉትም ወላኪን ሹብሃ ለሁም ግን ለነሱ የተገደለው ሰው በኢሳ ተመሰለባቸው ይላል ኢሳን አልገደሉትም አልሰቀሉትም ነገር ግን ሁሉን ቻይ የሆነው ጌታችን አላህ ኢሳን ወደ ራሱ በመውሰድ ከቀንደኛ ጠላቶቹ መካከል አንዱን ኢሳን አስመስሎባቸው ጠላቶቹ መተው ይሄ ነው ኢሳ ብለው ያንን የተመሰለውን ሰው ገደሉት ሰቀሉት እንጂ ኢሳንማ አልገደሉትም وإن الذين اختلفوا فيه እነዚያ በሱ ነገር የተለያዩ ሰዎች لفي شك منه አሁንም ከርሱ መገደል በመጠራጠር ውስጥ ናቸው ما لهم به من علم إلا اتباع الظن ይህን ጥርጣሬ ከመከተል ውጪ በኢሳ ጉዳይ እርግጠኛ የሆነ ዕውቀት የላቸውም እርግጠኛ ዕውቀት አላህ ዘንድ ነውና وما قتلوه يقينا በርግጥም አልገደሉትም ማለት ካልገደሉት ካልሰቀሉት ታዲያ የት ሄደ ሲባል 158ኛው ላይ ምን አለ በረፈዐሁ الله إليه ይልቁኑ አላህ ወደ እርሱ አነሳው ወሰደው ይላል وكان الله عزيزا حكيما الله الشنافي ጥበበኛ ጌታ ነውና ይላል ሳይሞት ሳይገደል ሳይሰቀል ጌታችን ወስዶታል ብለን እናምናለን አስቀድሞውኑ ቃል ገብቶለት ስለነበር ከምድር አነሳሃለው ወደኔም እወስድሃለሁ ስላለው ሱረቱ አሊ ኢምራን ቁጥር 55 ላይ በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 55 ላይ وإذ قال الله ባለው ጊዜ አስታውስ يا عيسى أنت عيسى هوي إني متوفيك أي قابضك من الأرض أني أنت الوساجهنين ورافعك إلي ودنم أنشهنين ومطهرك من الذين كفروا كالنزيام ككادوت سوج كقربة الناتشو يماركه يما تراهنين بلوتال بزيك على مسارات صلاتوچو ሊገሉት ሊሰቅሉት ሲፈልጉ ኢሳን ምን አደረገው ጌታችን ወሰደው አነሳው እንላለን አልሞተም ነው ምንለው አይሞትም ግን እንዳንል መሞቱማ አይቀርም ሰው ነው አላህ ኩሉ ነፍሲን ዛኢቀቱል መውት ነፍስ ሁሉ ሞትን ቀማሽ ነች ብሏል ስለዚህም ኢሳ ይሞታል ሱረቱ አን-ኒሳ 159ኛው አየት ላይ ትንሳኤ ሲቃረብ ወደዚህ ምድር ይወርዳል ተልእኮውን ከፈጸመ በኋላ ሰው ነውና ይሞታል وإن من أهل الكتاب ታዲያ የዛኔ ከመጽሐፉ ባለቤት አይሁድም ይሁን ክርስቲያን አንድም የለም ኢላ يؤمنن به በትክክል እሱ የአላህ ባሪያና መልእክተኛ እንደነበረ የሚያምኑበት ቢሆን እንጂ መቼ ነው ይሄም قبل موته ኢሳ ከመሞቱ በፊት ማለት ትክክለኛው ማንነቱ ገጽታው የዛኔ ይለያል በዚህ በኩል አወላለዱን ጥያቄ ምልክት ውስጥ ከተው የዝሙት ልጅ ብለው የከሰሱት አይሁዶች በዚህ በኩል ደግሞ ከደረጃው በላይ ከፍ አድርገው ሰቅለው ጌታና አምላክ ሲሉ የነበሩት በትክክል የአላህ ባሪያና መልእክተኛ እንደነበረ የዛኔ ነው ኢሳ የሚመሰክረው እኛ ሊፈርድ ይመጣል ብለን አናምንም አንዳንዶቹ በስተት እናንተም ኢሳ ሊፈርድ ይመጣል ትላላችሁ ይሉናል ኢኒል ሁክሙ ኢላ ሊላህ ፍርድ የአላህ እንጂ የማንንም አይደለም በባሪያዎቹ ላይ መፍረድ የሚችል ጌታ አላህ ብቻ ነው ከአላህ ውጪ ነቢያትም መላእክቶችም ጻድቃንም ሰማዕታትም የመፍረድ ስልጣን የላቸውም ጌታችን አላህ ስልጣኑን ለማንም አያጋራምና ይሄን ነው ምናምነው አልሞተም አልተገደለም አልተሰቀለም ግን ወደ ምድር ይወርዳል ይሞታል አላህ ሱረቱ ጣሃ ቁጥር 55 ላይ ተናግሯል በምዕራፍ 20 ሱረቱ ጣሃ ቁጥር 55 ላይ ሚንሃ خلقناكم وفيها نعيدكم ከሷ ከምድር አፈር እንደፈጠርናችሁ ወደ ምድር አፈር ነው ምን መለሳችሁ ብሏል ሰማይ ላይ ሊሞት ማንንም አይገባውም ማለት ግዴታ መመለስ አለበት ومنها نخرجكم تارة أخرى በሌላ ጊዜ ደግሞ እናወጣችኋለን ስንፈልግ ይላል
የውሙል ቂያማ ማለት ነው። ይሄን የሚያደርግ ጌታ አላህ ብቻ ነው። አልሞተም አልተሰቀለም ነው። ወገኖቻችን ግን ለኛ ኃጢአት